እያት ምን እንደምትመስል እያት። ሌላውን ነገር ተው፣ ዝም ብላችሁ እያት። ስራዋም እንደመልኳም በቃ ዘግናኝ ስራን የሰራችሁ የተረገመች ሴት ነች። ስሟ ጄኒፈር ይባላል። የምትኖረው ደግሞ ቴክሳስ ውስጥ ነው። እድሜዋ 48 ነው። ታዲያም ጄኒፈር በትዳሯ ብዙም ደስተኛ አይደለችም። 15 ዓመት በትዳር ውስጥ ቆይታለች፣ ግን ያው ብዙም አልተደሰተችበትም። ታዲያ ለዚህ በቃ ካልሆነ ምንድነው መፍትሄው? መፋታት ነው። እሷ ጋር ግን እንደዛ አይደለም፣ ሌላ ነገር ነው። 2020 ላይ እንደ ፈረንጆች አቆጣጠር የኮቪድ ሰዓት ቴክስት ሁሉ ይገባላታል። በፊት አብረው ትምህርት ቤት ዴት ሲያደርጉ የነበረ ምናምን ፍቅረኛ የነበረ ሰው ቴክስት ያደርግላታል። ይህም ሰው ደረን ይባላል። የሚኖረው እሱ ቴኔሲ ነው፣ እሷ ቴክሳስ ውስጥ ነው። የተለያየ ስቴት ነው። እስከዛሬ አውርቶ አያውቁም፣ ቢያንስ ለ30 ዓመት። ግን እሱ እንዴት ነው ትዳር እንዴት ነሽ ምናምን ሲላ በትዳሬ ደስተኛ አይደለሁም፣ ህይወቴም በጣም ተመሰቃቅሏል ትለዋለች። እሱም ደግሞ እኔም በቃ በህይወቴ ደስተኛ አይደለሁም ይላታል። ታዲያም ወዲያው ተግባብተው መጀናጀን ይጀምራሉ። ጭራሽ ከትንሽ ቆይታ በኋላ በየቀኑ ነው የሚያወሩት፣ በየቀኑ ነው የሚደዋወሉት። በቃ ጊዜያቶች እየጨመሩ ቁጥር ቅርበታቸው በጣም እየጨመረ መጣ። አንዳንዴ ሁሉ ብር ትልክለታለች፣ ስጦታ ትልክለታለች። ጄኒፈር በቃ ከዚህ ዴረን ጋር ለመሆን ቁርጣ ተነስታለች። ባሏን ግን ምን ታርገው? ትንሽም ካሰበች በኋላ ለምን አልገለውም ማለት ነው። ገለውም ደግሞ የኢንሹራንስ ብር ለመቀበል አሰበች። ለመግደል ግን የሄደችበት መንገድ የሚገርም ነው። ራሷ ምናምን አይደለም ለመግደል ያሰበችው፣ ዴረን መጥቶ እንዲገለን የፈለገችው። እንዴት አድርጋ ካላችሁ ዴረንን ቴነሲ ያለውን የበፊት ፍቅረኛዋን አስጨንቃ ወይም ደግሞ ሸውዳ ነው ይሄኛውን ባሏ እንዲገል የፈለገችው። ሲያወሩም በቴክስት ባሌ በጣም በቃ ይቀጠቅጠኛል፣ ይሰድበኛል እያለች መዋሸት ጀመረች ለዴረን። ዴረን እንደማመናት ከዛስ ድንገት የሁለቱን ወሬ ባሏ እንደያዘው ወይም ደግሞ እንደደረሰበት አስመስላ ሁሉ ዴረንን ማዋራት ጀመረች። ማለት ተነክቶባቸው ግን ባልየው በቃ እሱን እያስፈራው አይነት አስመስላ ማለት ነው። ምን ብላ ትጽፋለች? ሁለታችሁ የምታደርጉትን ነገር ደርሼበታለሁ፣ ለዚህ ደግሞ እሷን ጄኒፈርን እቀጣታለሁ፣ እደበድባታለሁ እያለች ልክ ባሏ እንደ ጻፍ አድርጋ ለዴረን ትልክለታለች። በዚህ ዴረን አበደ። የምር በቃ እቺ ልጅ አቢዩዝ እየተደረገች ነው፣ ጥቃት እየደረሰባት ነው ብሎ ለእሷ በጣም መጨነቅ ጀመረ። ግን እሷ በዚህ አላቆመችም። ጭራሽ ሁሉ የሆነ ሰዓት አደጋ ደርሶባት ፎቶ አንስታ ነበር። ያ የደረሰባትን አደጋ አሁን ላይ እሱ ባሏ ደብድቧት እንደተፈጠረ ለማስመሰል ፎቶዎች ሁሉ ትልክለታለች፣ የአደጋዎቹ ማለት ነው። በዚህ ዴረን በቃ እያየ መበሳጨት መሰረው። ባልየው ግን ምስኪን ባል ምንም ያውቀው ነገር የለም። ጄኒፈር ጭራሽ ነገሩን ወደ ሌላ ነገርም ትወስደዋለች። ፌክ የውሸት ኢሜይል አዘጋጅታ ልክ እንደ ባሏ ሆና ለዴረን ሜሴጅ ትልካለች። እናም በዚህ ኢሜይል የሚላኩት ለዴረን ሜሴጆች ዴረንን በጣም የሚያስጨንቅ ነበር። ዴረን መጨረሻ እንዲህ አለ፣ እኚህ ሁሉ እኮ ማስረጃ ሊሆኑ ይችላሉ። ይሄ እሱ የላከው ማስረጃ ስለሚሆን ለምን ለፖሊስ ሪፖርት አታደርግ የሚላታል። በቂ ማስረጃ አለ፣ ሜሴጆችን መክሰስ እንችላለን ይላታል። ከዛስ ምን ያለች ጄኒፈር? ኧረ አይሆንም፣ እንዴት ይሆናል? ልጅ ይሄን ነገር ከሰማች እሱ እንደከሰስኩ ፖሊሶች መጥተው ሲያዩ ትጎዳለች፣ ስሜቷ ይነካል። በዛ ላይ ደግሞ እንደከሰስኩት ካወቀ የበለጠ ነው የሚያጠቀኝ፣ ጉዳት የሚያደርስብኝ። አይሆንም እያለች እያለቃቀሰች ምናምን እያለች ፖሊስ ጋር መሄድ እንደማችል አሳመነችው። እናም ጊዜያቶች እየሄዱ በመጡ ቁጥር ዴረንም እንደዛው እየተናደደ፣ ጄኒፈርም የውሸት ታሪኮች ባሏ ያደረጋትን ነገር እየፈጠረች እየተባባሰ ሄደ ነገሩ። ሀሳቧም ደግሞ የጄኒፈር በቃ ባሌን ገደለው የሚለውን ነገር እሷ መናገር አልፈለገችም። በቃ እንዲህ አስጨንቃ ከሱ አንደበት ከሱ አፍ እንዲወጣ ነው የፈለገችው። በጣም ነገሮች ደግሞ በቃ ኦቨር ያደረገው በከፈተችው ፌክ ኢሜል በባሏ ስም አንድ የላከችው ሜሴጅ ነው። ልክ እንደ ባሏ ሆና ጄኒፈርን ገንዳ ውስጥ በ5 ሰዎች ጥቃት እንዲደርስባት አረግና ጾታዊ ጥቃት ከዛ እዛው ገንዳ ውስጥ ደፍቀን እንገላታለን ሚል ሜሴጅ በባሏ ስም አድርጋ ያው ለዴረን ላከችለት። በረገገ ዴረን ይንሳይ። ከዛም ሊያስጠነቅቃት ሞከረ። ደውል፣ ባልሽ ሊገልሽ ነው፣ እንደዚህ ሊያደርግሽ ነው፣ ተጠንቀቂ ምናምን አላት። እሷም በቃ መሄጃ እንደሌላት ምናምን። ከዛ እሺ ለፖሊስ አሁንም ሪፖርት አድርጌ ያስላል። ለፖሊስም በቃ ሪፖርት ማድረግ እንደማችል ምናምን እንደፈራችሁና ነገረችው። ይህኔም ታዲያ ዴረን ልክ እንዳሰበችው እንደ ፕላኗ በቃ እኔ ገለዋለሁ አለ። ያኔም ተመቻት፣ ደስ አላት። ከዛስ ልገለው ነው ተው ምናምን ትንሽ አለችና ከዛ እንዴት እንደሚገሉት ፕላን ማውጣት ጀመሩ። ምንም ማያውቀውን ምስኪኑን ባል ማለት ነው። ታዲያም ወደ ተግባር ገብተው የሆነ ቀን እሱ የሚኖረው ቴኔሲ ነው ብያቸዋለሁ፣ ወደ ቴክሳስ መጣ። የሚኖሩበትን ቤት አድራሻውን ልካለታለች። ጊዜውም ደግሞ ምሽት ነበር። እናም አጋጣሚውን መጠበቅ ጀመረ ዴረን። ድንገት ያው ወጣ ካለ ባልየውን ሊገል ማለት ነው። ግን
አልተሳካላቸውም። ባልየው አልወጣም። ስለዚህ አሁን ሁለተኛ ፕላን አላቸው። ሁለት ፕላን በቃ በደንብ ተዘጋጅተዋል። ሁለተኛው ፕላናቸው ደግሞ ምንድነው? ባሏና እሷ ለወክ ይወጣሉ። እናም ዴረን ከኋላ ይመጣል፣ መሳሪያም ያወጣል። ምንም ማያውቀውን ምስኪኑን ባል ተኩሶ ጸጥ ያደርገዋል። ነገሩንም ያው ጄኒፈር ያለችበት እንዳይመስል ጄኒፈርን ሄዶ ይገፈትራታል። እጇንም በፕላስተር ይጠመጥመዋል። በዚህ ሰዓት የተኩሱ ድምፅ ጎረቤት ምናምን ያው ምንድን ነው ምናምን ብለው በራቸውን ከፍተው ሲወጡ ዴረን ባሏን ገሎ እሷን በፕላስተር እየጠመጠመ እንደሆነ አዩና ጭራሽ ሁሉ ዴረን እሷ ላይ ሽጉጥ ይደቅናል። ይሄ ድራማ ለመስራት ያደረጉት። ከዛ ሊገላት በቃ አላረለ ይሞክርና ሰው ሲያዩ ጥሎ እንደሄደ ያስመስላሉ። እነዛ ሰዎች ሲያዩት የሆኑ ሰዎች ሲያዩት አመለጠ። በቃ ይሄ ፕላናቸው ነው። እንደዛ ያደረጉ ማለት ነው። ጥሏት ሄደ። ሄዶም ደግሞ የራሱ መኪና ውስጥ ነው ዘሎ የገባው። ከዛ ቦታ ብን ብሎ ሄደው ቀጥታም ደግሞ ወደ ሀገሩ ነው የተመለሰው፣ ወደ ቴኔሲ። ፖሊስ ግን ቦታው ላይ ደረሰ ከረፈደ። ጄኒፈርንም ጠየቋት። ምንድነው የተፈጠረው አላት። ወክ እያደረግን ነበር እና ድንገት የሆነ ሰው መጣና ተኩሶ ባሌን ገደሏል። ፖሊስን መመርመር ጀመረ። ታዲያም ፖሊሶች ታሪኩ ፐርፌክት ሆነባቸው ማለት ምንም አይነት ኤቪደንስ ማግኘት አልቻሉም፣ ማስረጃ ማግኘት አልቻሉም። ባሏም ደግሞ በዙሪያ ምንም አይነት ጠላት የለውም። ብዙ ጊዜም ተናግሬያለሁ። ወንጀል ሲሰራ የሰራችሁት ወንጀል ፐርፌክት ከሆነ ወደ ራሳችሁ ነው የሚመጣው። ፐርፌክት ወንጀል የለም። ወንጀለኛ ሁሌም ስህተት ይሰራል እና በሱ በባሏ ዙሪያ ማንም ሊገለው የሚችል ሰው እንደሌለ ሲያጣሩ ወደ ራሷ ተመለሱ። ሴትዮ ወይ እጁ አለበት ብለው ማስረጃ መፈለግ ጀመሩ። ይሄ ሰውዬ ምንድን ነው የፈለገው? ለምንድን ነው የገደለው? ዝርፊያ ከሆነ የሰረቀው ነገር የለም፣ ተኩሶ ገሎት ነው ሄደው። ስለዚህ እሷ ናት ብለው ሲመረምሩ ማስረጃ ማግኘት አልቻሉ። በዚህ በኩል ግን ጄኒፈር በባሏ ስም ኢንሹራንስ ገብታ ነበር ብያቸዋል። የገባችው ደግሞ ቀላል ብር አይደለም፣ ወደ 620 ምናምን ሺህ ዶላር ነው። በጣም ብዙ ብር ነው። ብሩም ደግሞ ሲሰጣቸው ይህንን ብር ዴረን ካንተ ጋር እንደዚህ ቦታ እንሄዳለን፣ እንደዚህ ቤት እንገዛለን፣ እንደዚህ እናደርጋለን እያሉ ሁሉ እቅድ ነው የሚያወጡት። በእሱ አካባቢ ያሉ ሰዎች በጣም አዝነው ሁሉ ጎረቤቶቿ ምናምን ጎፈንድሚ ሁሉ ከፈቱ ብር ድጎማ ለማድረግ። በአጭር ጊዜም ሰው አዋቶ 60 ሺህ ዶላር አገኘ። 60 ሺህ ዶላር በዚህ ቀላል እንዳይመስላችሁ ለፈረንጅ ራሱ በጣም ብዙ ነው። ይህም ብር ሲሰጧትም ለዴረን ስጦታ፣ እሷ ጋርም እንዲመጣ የፕሌን ቲኬት፣ ያልገዛችለት ነገር የለም። የሚፈልገውን ነገር ሁሉ ገዝታለታለች። የሚገርመው ግን ለዚህ ለቀብር ለማስፈጸም ለባሏ የሚከፈል ብር አለ። እሱን ግን አልከፈለች። አንዳንድ የሰው ልጅ ክፋት፣ የሰው ልጅ መጥፎነት ልክ የለው። ከእንደዚህ አይነት አውሬ ጋር ደግሞ አስቡ። ተጋብታችሁ ራሱ ስትኖሩ አብራችሁ እየተኛችሁ አብራችሁ እየጠጣችሁ ውስጡ ይሄን ነገር እያሰበ እናንተ ግን ሳታውቁት መቃብራችሁን እየቆፈረላችሁ ሊሆን ይችላል። አታውቁም። ግንባሩ ላይ ወይ የሆነ ነገር ላይ የተጻፈ የተቀመጠ ነገር የለም። በቃ ይሄ መጥፎ ነው ይሄ ጥሩ ነው ምናምን ብላችሁ እንድትለዩ። እንደዛ ቢሆን በጣም ጥሩ ነው። ግን ሰው ያስመስላል። ባልየው እንደምትወደው እያወቀን የሞት ግን እሷ እዚህ ጋር የቀብር ስነስርዓቱ ራሱ አላስፈጸመችለትም በስተክል። ጭራሽ ሁሉ በሱ ሞት በየዙሪያው በየሚዲያው እየዞረች መሸቀል ጀመረች። ይህም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። ማስክ ያደረገችው ጊዜው የኮሮና ሰዓት ስለሆነ በቃ ጥሩ ሰው እንደተጎዳ ሰው ለማስመሰል እየሞከረች ነው ዜና ላይ። ሰው ደግሞ በምታወራው ነገር እያመናት ተሰበርኩ፣ ተጎዳው፣ ባሊን አጣው ነው የምትለው በየሚዲያው። ኧረ ታለቅሳለች ሁሉ በየሚዲያው። ፖሊስ በዚህ በኩል መረጃውን ለማግኘት ደፋ ቀና እያለ ነው። ችግር እንዳለ ገብቶታል። ምክንያቱም ወንጀሉ እንዳልኳችሁ ፐርፌክት ሆኗል። ምንም አይነት የሚጠረጥሩ ሰው ስለሌለ እሷን ከስር እየተከታተሏት። እናም ፖሊሶች በቃ መረጃቸው ደህና ካሆነ ጄኒፈር አመለጠች። ግን ጄኒፈር ትልቅ ስህተት ትሰራለች። እሱም ላይፍ ስታይሏን ፖሊሶች እየተከታተሏት እንደሆነ ስለማታውቅ ፈታ ስትል ሲያዩት ፖሊሶች ስልክሽን ይሏታል። ማለት የሆነ መረጃው ከግድያው ጋር የተገናኘ ነገር አለ ብለው እሷን ሳይሆን ሌላ ሰው እንደጠረጠሩ አስመስለው ነው ስልኳን የተቀበሏት። እሷም ችግር የለውም ብላ ሰጠች። ስህተት ያልኳችሁ ደግሞ ይሄን ነው። አለመስጠት ትችላለች። የፍርድ ቤት ወረቀት ምናምን ማለት ትችላለች። ግን ያው ዝም ብላ ነው የሰጠቻቸው። ፖሊሶች ያለ ማስረጃ ያለ ፍርድ ቤት ወረቀት የሆነ ነገር ሲጠይቋችሁ እምቢ ማለት መፍታለ በኮንፊደንስ ነው የሰጠችው። ታዲያም ስልኳን ወስደ ፖሊሶች ሲመረምሩ ሜሴጆችን ማግኘት አልቻሉ። እንዳለ ደልታለች። ግን የተጻጻፈችው ነገር እንዳለ ሪከቨሪ ላይ አወጣላቸው። ሜሴጁ አይደለም ያወጣላቸው፣ ግን ከሆነ ሰው ጋር የተጻፈች እንደሆነ አወጣላቸው። ቴነሲ ከሚኖር ሰው ጋር ያሶማን ዴረን። እናም ፍርድ ቤት ሄደው በቂ ማስረጃ ስለሆነ ይሄ ምንድን ያላቸው ግንኙነት የሚለውን ለመመርመር የዴረንን ስልክ ወስደው መመርመር ጀመሩ። ሲወስዱስ ደግሞ የዴረንን ስልክ ዴረን የደለተው ነገር የለም። ሁሉም
ሜሴጆች ቁጭ ብለዋል። ሌላውን ነገር ደግሞ ሲመረምሩ ዴረን ያን ቀን የግድያው ቀን በመኪናው ከዛ ጋር ሄደ ብያቸዋል። ከዛ አካባቢ ደግሞ መረጃ ሲፈልጉ ፖሊሶች በምን አይነት መኪና እንደሄደ አጣርተው ነበር። ዴረን ደግሞ የተጠቀመው የራሱ መኪና ስለነበረ ይሄ ሰውዬማ ገዳዩ ነው ብለው ሄደው ዴረን ገጀማ። ትክክለኛ ፎቶ ምን ይመስላል? ጄኒፈርን ሄደው ገጀማ። ወዲያውም ጥፋተኛ እንደሆነ ከተረጋገጠ በኋላ ዴረን 62 ዓመት ተፈረደበት። ኦልሞስት በቃ እድሜ ልክ በሉ። ምክንያቱም እሱም የጄኒፈር እኩያ ነው። እድሜው 48 ነው። 62 ማለት 100 ምናምን ነው። ስለዚህ ያው በህይወት ይወጣል ማለት ከባድ ነው። እሷ ደግሞ በዚህ በኩል የተረጋገጠ እድሜ ልክ ተፈረደበት። የዛሬ እውነተኛ ታሪካችን ይህን ይመስላል። አዳማ ላይ ዩቲዩብ መማር የምትፈልጉ ቦታ በጣም እየሞላ ነው። እስካሁን ያልተመዘገባችሁ የመጀመሪያው ባች ብትሆኑ ብዙ ነገር ትጠቀማላችሁ። እድሉ እንዳያመልጣችሁ። እንደሚጸጽታችሁ 100% እርግጠኛ ነኝ። ያልተመዘገባችሁ ግን እንዳያመልጣችሁ። በስልክ የደውላችሁ ተመዝገቡ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።